ሰላም ጤና ይስጥልኝ እንደምናላችሁ ውድ ቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ መቁረጫ ሳያስፈልጋችሁ በቀላሉ እንደዚህ የሚያምር ኩኪስ ብስኩት እንዴት እንደምትሰሩ አሳያችኋለሁ። እስከመጨረሻው ከኔ ጋር ሁኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንደተለመደው ላይክ እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር ጉድጉድ ያለ እቃ አዘጋጅቼ 3 እንቁላል እጠቀማለሁ። የምጠቀማቸውን ግብአቶች መጠናቸውን ሁሉ ነግራችኋለሁ። 3 እንቁላል እንጠቀማለን። ከዛ በመቀጠል ስኳር፣ እኔ የተጠቀምኩት ስኳር 4 የሾርባ ማንኪያ ነው። ስኳር ሲበዛ ስለማልወድ ማለት ነው። እናንተ ግን 6 የሾርባ ማንኪያ መጠኑ 6 የሾርባ ማንኪያ ነው። ስለዚህ አነስ ማድረግ ከፈለጋችሁ እንደኔ 4 የሾርባ ማንኪያ ስኳር መጠቀም ትችላላችሁ። ስኳሩንና እንቁላሉን አንድ ላይ በደንብ አድርጌ አዋህደዋለሁ፣ ቀላቅለዋለሁ። እንደዚህ በጣም ቀላል ነው። በቤታችሁ መስራት የምትችሉትን ኩኪስ እያሳዩችሁ ነው እና ላይክ አድርጉ። እዚህ ጋር ደግሞ የገበታ ቅቤ ያለኝ ወይም ለጾም ጊዜ ከሆነ ማዘጋጀት የምትፈልጉት የጾም ቅቤ ያለ አይደል፣ ሸኖ፣ ኦቼ፣ እናንተ የምትፈልጉትን አይነት የጾም ቅቤ መጠቀም ትችላላችሁ። የገበታ ቅቤ አድርጌያለሁ። ከዛ በመቀጠል አንድ ላይ ከእንቁላሉ ጋር በደንብ ቀላቀልኩት። እንቁላሉ ቅቤው ግን በደንብ ትንሽ ቀለጥ ብታደርጉት አሪፍ ነው። ከዛ በመቀጠል ቫኒላ 1 እሽግ የቫኒላ ፓውደሩ 1 እሽግ ተጠቅሜ ያለው። መጠኑን ሁሉ ግልጽ ያደረኩላችሁ ይመስለኛል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ እመልስላችኋለሁ የሚችለውን ያህል። ይሄኛው ደግሞ ቤኪንግ ፓውደር ነው። ቤኪንግ ፓውደር 1 ሻይ ማንኪያ ተጠቅሜ ያለው። ቫኒላውንና ፓውደሩን ደግሞ አንድ ላይ እንደዚህ ከቅቤው ጋር አንድ ላይ እንቀላቅለዋለን። ቅቤው እንደዚህ እንዳይሆንባችሁ ከፈለጋችሁ ትንሽ አቅልጡት። እስከ ጓጓላው እስከሚጠፋ ድረስ ማቅለጥ ትችላላችሁ። ዘይት 100 ሚሊ ሊትር ወይም 1 የቡና ሲኒ ዘይት ተጠቅሜ ያለው እና ውሃ አድርጋለሁ። እኔ ዘይቱን በዚች በሲኒዋ ነው የለካሁት። ስለዚህ በሲኒዋ መጠቀም ትችላላችሁ። ከዛ ውሃ አድርግ ያለው። ውሃ አለማድረግ ትችላላችሁ። እኔ ግን ፍርፍር እንዲል ስለማልፈልግ ሊጡ ስናቦካው ፍርፍር አይልም እና ውሃ አድርግ ያለው። ከዛ አንድ ላይ በደንብ አድርጌ ቀላቀልኩት። ጨው በትንሹ ግማሽ የሻይ ማንኪያ ጨው እናደርጋለን። አንድ ላይ በደንብ ካዋሃድ ነው በኋላ ዱቄት 750 ግራም ዱቄት ተጠቅሜ ያለው። 750 ግራም ዱቄት 1 ኪሎ ሊሞላ ሩብ የቀረው ማለት ነው። ከዛ አንድ ላይ በደንብ አድርገን እንቀላቅለዋለን። በጣም ቀላል ነው። እቤታችሁ ማናችሁም መስራት ትችላላችሁ። እንደዚህ ከቀላቀልኩ በኋላ በእጃችን በደንብ ማብካት ስላለብን በእጄ በደንብ አድርጌ ያሸዋለሁ። ሊጡ እንደዚህ ነው የሚሆነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ቪዲዮ ለሌሎች እየደረሰልኝ አይደለምና ላይክ በማድረግ በቅንነት ቪዲዮ ለሌሎች እንዲደርስ አድርጉ። ሊጡን በደንብ አድርጌ እንደዚህ ዱቄቱ እስከሚጠፋ ድረስ ከቀላቀልሁት በኋላ ለ10 ደቂቃ እንደዚህ አስቀምጠዋለሁ። ከዛ ጠረጴዛችን ላይ ዱቄት በተና አድርገን ሊጡን 2 እንከፍለዋለን ለመዳመጥ እንዲመቸን። እንደዚህ 2 ከፍለውና ከዛ አንደኛውን ትንሽ አሸት አድርጌ በመዳመጫ ሳሳ አድርጌ እዳምጠዋለሁ። ወፍራም እንዳይሆንብን ሳሳ አድርገን እንደዚህ እንዳምጠዋለን። በጠርሙስ መዳመጥ ትችላላችሁ። ከዛ እንደዚህ ከዳር ያለውን 4 ማዕዘን እንዲሆን ስለምፈልግ ከዳር ያለውን ቆርጬ ድጋሚ እንደገና አዘጋጀዋለሁ ማለት ነው። ይሄንን ቆርጬ እንደገና በመዳመጫ አስተካክዬ እንደገና እቆርጠዋለሁ። ስለዚህ እንደዚህ 4 ማዕዘን ካደረግንና ካዘጋጀነው በኋላ ሊጣችንን
በጣም ሰፋ ያለ ሳይሆን በቀጫጭኑ እንደዚህ እንቆራርጠዋለን። በጣም ቀላል እናንተ መስራት የምትችሉት ነውና ሞክሩት። ከመግዛት ቤታችሁ መስራት በጣም ያስደስታል እውነት ለመናገር። እንደዚህ አድርጌ ሊጡን ቆራርጬ ካዘጋጀው በኋላ አንዷን ነጥ እያሳያችኋለሁ። እንደዚህ አድርገን ከዛ ይኸው ምስሉ ላይ እንደምትመለከቱት መቁረጥ ነው። በቢላ ሊሆን ይችላል፣ በቢላም መቁረጥ ትችላላችሁ። እዩት፣ እንደዚህ የሚያምር ቅርጽ። የተለየ ቅርጽም ካላችሁ እናንተ በምትፈልጉት ቅርጽ መቁረጥ ትችላላችሁ። ከፈለጋችሁ በክብ በሃይላንድ ክዳን ሊሆን ይችላል፣ በመለኪያ ሊሆን ይችላል መቁረጥ ትችላላችሁ። እንደዚህ አይነት ቅርጽ እንዲያወጣላችሁ ከፈለጋችሁ ደግሞ በቢላ ወይም እንደዚህ በፒዛ መቁረጫ እንደዚህ መቁረጥ ነው። በደንብ ያሳየኋችሁ ይመስለኛል። ሊጡ ወፍራም መሆን የለበትም፣ ትንሽ ሳሳ ያለ ሊጥ መሆን አለበት ስትዳምጡት ማለት ነው። እንግዲህ እንደዚህ እያደረጉ ያለኝን ሊጥ ቆራርጬ ጨርሳለሁ። አያችሁ፣ በጣም ቀላል ነው። ምንም ማናችንም መቁረጥ እንችላለን። ላይክ እያደረጋችሁ ቪዲዮን ተመልከቱ። እንደዚህ አድርጌ ቆርጬ ሁሉንም እጨርሳለሁ። ቪዲዮን እዚህ ጋር ቆርጠዋለሁ እንዳይረዝምና እንዳይሰለቻችሁ ማለት ነው። ከዛ እንደዚህ ሁሉንም ቆርጬ አዘጋጅቻለሁ። ተመልከቱ እንዴት የሚያምር ቅርጽ እንዳለው። ግን ደግሞ ምንም የተጠቀምነው ነገር የለም፣ በጣም ቀላል ነው። ከዛ ፓትራችን ላይ ትንሽ ዘይት እናደርግና በዘይት ፓትራችንን ቀባ እናደርገዋለን። ወይም ቅቤ መቀባት ትችላላችሁ። የሚያጣብቅ ከሆነ ፓትራው የኬክ መጠቅለያ ወረቀት መጠቀም ነው። ከዛ በኋላ መደርደር ነው ፓትራው ላይ። እንደዚህ እያደረገው ዙሪያውን ቆርጬ ያዘጋጀሁትን ኩኪስ እንደዚህ ይደረድራለሁ ማለት ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሞክሩት። ግብአቶቹም ያን ያህል ብዙ ከባድ አይደለም፣ ቀላል ግብአት ነው የተጠቀምኩት። እንደዚህ ካደረገው በኋላ በሹካ ደግሞ ልክ እንደ ብስኩት ገዝተን እንደምንበላው ብስኩት እንደዚህ ወጋ ወጋ እናደርገዋለን፣ አልፎ አልፎ ማለት ነው። ምስሉ ላይ እንደምትመለከቱት ማድረግ ነው። እንደዚህ እያደረገው ዙሪያውን በሹካ ወይም በስቲኪኒ ማድረግ ትችላላችሁ። በፓስታ መጠቀም ትችላላችሁ። አያችሁት? መሀሉ ላይ ማድረግ ያለው እንደዚህ ከዳርና ከዳር ደግሞ እንደዚህ ታደርጋላችሁ። ልክ ምስሉ ላይ የሚታየውን ማድረግ ነው። ስለዚህ በጣም ቀላል ነው። ሁሉንም እንደዚህ እያደረገው ጨርሼ አዘጋጀሁት። እዩት እንዴት እንደሚያምር። ከዚህ በኋላ በ180 ሴንቲግሬድ ሙቀት አብስዬው ደግሞ አሳያችኋለሁ። ይህን ይመስላል። እዩት እንዴት እንደበሰለ። እንደዚህ ከላይ ከለሩ እንደዚህ ሲሆን እናወጣዋለን። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንግዲህ እንደዚህ በቀላሉ ኩኪስን መስራትና መመገብ ትችላላችሁ በቤታችሁ ማለት ነው። ለጾም ጊዜ ሲሆን እንዳልኳችሁ የጾም ቅቤ መጠቀም ትችላላችሁ። በዘይት ይሰራል። እንቁላሉን መተው ይቻላል። ስለዚህ ጾም ሳይሆን ደግሞ እንደዚህ ቆንጆ ኩኪስን መስራት ትችላላችሁ። ለዛሬ እንግዲህ ይህንን ቆንጆ በቀላሉ መስራት የምትችሉትን የኩኪስ አሰራርን አሳየኋችሁ። ከዛ እስቲ እንየው ደግሞ በጣም ኩርሽም የሚል ገር ብስኩት ነው። እዩት እንደዚህ ፍርፍር ነው የሚለው።
አፋችሁ ውስጥ ራሱ ሙት ነው የሚለውና ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው